ዮኒ ጓያው አሁን ደግሞ የሆነ አየር ቀዝቀዝ ብሎበታል መሰለኝ እየቀወጠው ነው። ዮኒ ማኛው ይሄ አሳማ ይሄ የሰው አዛባ ኮፒ ሊንክ አድርጉልኝ ይሄንን ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄንን ቪዲዮ ሼር አድርጋችሁ ላይክ አድርጋችሁ ዩኒ ቅርሻታም ለሚባለው አድርሱለት። ሰሞኑን በጣም አፍልቷል፣ ተነስቶበታል። ደግሞ በዳኢዎቻችን ላይ እንዲሁም በነብያችን ላይ የማይሆን ንግግር ሲናገር ነበር። ለሱ መልስ ሰጥቶታል። እስከ መጨረሻው አብራችሁን ቆዩ። ሴቶች መደበሪያ ቢያጡ ወንድ ልጅ መደበሪያ ቢያጣ ሊጥ አይደል አጫውት የተባለው እንዴ? ሀባብ አጫውት አይደል እንዴ የተባለው? ሴት ልጅ ከቆዳ የሆነ ነገር ስሪና ራስሽን አስደስች አይደል እንዴ የምትሉት? ምን ልታስተምር ነው? እስልምና ሆነ ካልሞትክ ምናምን እያልክ የምትለው አላበዛችሁትም እንዴ? ዮኒ ጓያ ኢትዮጵያ ውስጥ አዳዲስ አጀንዳ በተፈጠረ ቁጥር የሚተረተር ሚስኪን ሰው ነው። ለሚናገረው ነገር እዚህ መጽሐፍ ላይ እንኳ ብሎ የመጽሐፍ መረጃ ማውጣት የማይችል ምላሱም አንደበቱም አእምሮም እጁም ፓራላይዝ የሆነ ሰው ነው። አስባችሁታል? ለረጅም ጊዜ ሶሻል ሚዲያ ላይ ኢንተርኔት ላይ ያሳለፈ ሰው ነው። ነገር ግን መጽሐፍ ኢንተርኔት ላይ ፈልጎ ማንበብና የመጽሐፍ መረጃ ማቅረብ የማይችል ሰው ነው። ዮኒ ማኛ እኔ አንተን በሆነ ራሴን አጠፋለሁ። በዚህ በሰለጠነ ዘመን የሆነ ፎቶ አድርገህ እየወጣህ ትተረተራለህ እንጂ ለምትናገረው ነገር ኤቪደንስ ማውጣት ማሳየት ማትችል መሀይም ሰው ነህ። እኔ ግርም የሚለኝ የክርስቲያኖች መደበቂያ የሆነ ነገር ነው ያወራው። በእስልምና ሃይማኖት በሐዲስም ሆነ በቁርአን በአማኞች ታሪክ የሌለ ነገር ነው ያወራው። ደግሞ ያወራው ነገር የብልግና ነገር ነው። ከአንሶላ ከመኝታ ቤት የማይወጣ ከሽንት ቤት ከቆሻሻ ቦታ የማይወጣ ነው። ክርስትናን አያድነውም። በነገራችን ላይ አንድ ሃይማኖት የሚያወራው ስለ መለኮታዊ ስለ ቴዎሎጂ ነው። አንተ የምታወራው ስለ ወሲብ ነው። ለዛውም ስለ ምን አይነት ወሲብ ልበላችሁ? አያችሁ ግን ያኒ ሃይማኖታችሁን እንኳን የምታድኑበት ነገር የምትደበቁበት ነገር እንዳጣችሁ ማለት ነው። በነገራችን ላይ በዙ አጋጣሚ እኔ ፐርሰናሊ እንደመሰረት ታዋቂ ሰው ኢትዮጵያ ውስጥ ሲሞት የኔና ሃይማኖት ሳይከተል ማለት ኖርማሊ አልለመደብኝም እንጂ ሁሱና እንዳልክ የተናገሩት ነገር ትክክል ነው። አንድ ነገር እውነት ወይም ትክክለኛነት ወይም ሐቅ የምትባለው ነገር ብዙ ሰው ስላልተናገረላት ከሐቅነቷ ፈቀቅ አትልም። ነገር ግን አንድ ሐሰት ብዙ ሰው ስለደገፈው ወይም ብዙ ስሜታውያኖች ስላጨበጨቡለት እውነት ሊሆን አይችልም። የኦርቶዶክስ ቤተክርስቲያን የፕሮቴስታንት እምነት ተከታይና የሙስሊሙን እምነት ተከታይ የኦርቶዶክስን ገነት ይገባሉ ብላ አታምንም። እንደውም አባ ማን ነበሩ የሚባሉት እነዚህ በሶሻል ሚዲያ በጣም ታዋቂ የሆኑት መነኩሴ ማን ነበሩ ስማቸው? አባ ገብረ ኪዳን ምንድን ነው ያሉት? ከኦርቶዶክስ ሃይማኖት ውጪ ያለው የአጋንንት ሃይማኖት ነው ብለው ነው የተናገሩት። ተግባብተናል። እናም ኦርቶዶክስ በእምነቷ ፕሮቴስታንትም ጴንጤም ሆነ ሙስሊም የሷን ገነት አይገባም ብላ ነው የምታምነው። ጴንጤውም እንደዛው ሙስሊም ሆነ ኦርቶዶክስ ሆነ ሌላ እምነት ተከታይ የጴንጤን ገነት አይገባም ብሎ ነው የሚያምነው። ሙስሊሙም እንደዛው። ስለዚህ ሃይማኖት ከሃይማኖት ለምን ተለያየ? አንዱ ያንዱን ገነት ስለማይገባ ነው። ስለዚህ እነዚህ አማኞች ነን፣ አንድን ሰው እንወደዋለን እናከብረዋለን ካሉ እነሱ የሚገቡበትን ገነት መመኘታቸው በማህበረሰቡ ዘንድ ትልቁም ትንሹም እየወጣ እየጮኸ ነው። እኔ ፐርሰናሊ ኖርማሊ ስለማልወድ ስላለመደብኝ ነው እንጂ መፖሰት የተናገሩት ነገር ውሸት አይደለም። ሁሉም እንደየ ሃይማኖቱ እንደዛ ነው። ኦኬ። እና ዮኒ ጓያ ያው መሸቀለያ አገኘ፣ የምትተረተርበት አገኘ። ዛሬም ነገም እንላለን አንድ ሰው ሙስሊም ሳይሆን ከሞተ ያኔ የሙስሊምን ገነት አይገባም። ያኔ የሙስሊም ገነት ካልገባ ገሃነም ነው የሚገባው። ይሄ የታወቀና የተረጋገጠ ነው በየትኛውም ሃይማኖት ጋር ማለት ነው። ሌላው ኢየሱስ አይመለክ ምናምን ላልከው በኦርቶዶክስም ሆነ በጴንጤ ኢየሱስ ይመለካል። ነገር ግን ኦርቶዶክስም ቤተክርስቲያን ሆነች የፕሮቴስታንት ቤተክርስቲያን መጽሐፍ ቅዱስን ወንጌልን መሰረት አድርገው የተመሰረቱ ቤተክርስቲያናት አይደሉም። ቄስና መነኩሴን የቄስና የመነኩሴ ጸብና ፍልስፍና መሰረት ተደርጎ የተመሰረቱ ቤተክርስቲያን ናቸው። ስለዚህ እኛ አንድ ሰው የኛን ገነት አልገባም በመሞቱ አዘንን የኛን ገነት ወይም ሳይሰልም ሞተ የምንለው በወንጌል ስለምናምን ነው። ወንጌል ኢየሱስን አምልኮ አይልም። ወንጌል ኢየሱስ ፈጣሪ ነው አይልም። ኢየሱስን አምልኮ ኢየሱስን ፈጣሪ ነው ብሎ የሞተ ገነት አይገባም። ወንጌል ላይ ሂደህ አንብበው። የያዕቆብ መልእክት ምንድን ነው የሚለው? አጋንንት ራሱ ማለት ነው እግዚአብሔር አንድ እንደሆነ ያምናሉ ይፈራሉም ይላል። አጋንንት የሚያምኑትን ፈጣሪ አይደለም ኦርቶዶክስና ጴንጤ የሚያመልከው። አጋንንት የእግዚአብሔር ልጅ ያሉትን ኢየሱስን ነው የምታመልኩት። በቄስና በመነኩሴ ጸብ ምክንያት ፈጣሪ የተደረገን አንድ አይሁዳዊ
የሃይማኖት ሰባኪ አንድ አይሁዳዊ የሃይማኖት መምህር ኢየሱስ የተባለ ሰው አምልካችሁ ገነት ያምራችኋል እንዴ? አምራችሁም። ስለዚህ ወንድማችን ሁሱ እንደ እምነቱ የተናገረው ትክክል ነው፣ እንዳልክም እንደ እምነቱ የተናገረው ትክክል ነው። ተግባብተናል። ዮኒ ጋያ ለተናገርከው ነገር እንዱ መረጃ ከየት አንጣ ብትባል ከየትም አታመጣም። እንዱ ስትጠረጠር ትኖራለህ። የምር ግን ራስህን አጥፋና ከዚህ ዓለም ተገላገልሙት። እንደዚህ በዚህ እድሜ ሰው እንዴት አይሰለጥንም? ሰው እንዴት ከኢንተርኔት ላይ መጻፍ እንኳን አይፈልግም? ኤኒዌይስ ሼር አድርጋችሁ ለዮኒ ጋያ እንዲደርስ አድርጉ። ብዙ ሰው ስለተንጫጫ ሐሰት መቼም ቢሆን እውነት ሊሆን አይችልም። ስለዚህ ስሜታቸውን የሚከተሉ ናቸው። አብዛኛው ሰው ወንድማችን ሁሱንና እንዳልክን ሲቃወም ነበረ። ይሄ ስሜቱን የሚከተል አጨብጫቢ ማህበረሰብ ነው እንጂ የተናገሩ ነገር ትክክል ነው። እውነት ሁልጊዜ እስቲ ይህንን ጀለፍ የሚለውን ነገር መስማና የተወሰነ ሀሳብ እንሰጣለን። ሼር ኮፒ ሊንክ ያደረጋችሁ ለሁሉም አድርሷቸው። ወይ ኢየሱስን ሳታውቅ እንዳትሞት ምናምን ኦርቶዶክስ መስላኝ ኢየሱስን ያስተማረች። እስልምናማ መሐመድን ነበር የሚያስተምረህ። መሐመድ ነው ቀጥተኛው መንገድ። የመጨረሻው ነብይ መሐመድ ነው። በነብዩ መሐመድ ካልመጣ ለሱ ሰላት ካላወቀ እንደተመለከታችሁት ነው። እንግዲህ ዮኒ ማኛ አብዛኛውን ጊዜ የሆነች አጀንዳ መሆን ሲፈልግ የሆነች ጊዜ ላይ ሃይማኖት ይቀይራል፣ የሆነች ሰዓት ላይ የፖለቲካ አጀንዳዎችን ያነሳል፣ ብሔር ይሳደባል፣ ምን ይላል ምናምን ነገር። አሁን በተፈጠረው አጀንዳ በአርቲስቱ ሞት ተንተርሶ ነው እንግዲህ የፕሮቴስታንት አይዲዮሎጂ እና እንዲሁም ደግሞ የኦርቶዶክስ አይዲዮሎጂ እያላተመ በመሃል ላይ ማን ይሰንጋል? ነብዩን አለይሂ ሰላቱ ወሰላም ማለት ነው። ዋይ ለምን? ነብዩ አለይሂ ሰላቱ ወሰላም እኮ ለዓለማት እዝነት ተደርገው የተላኩ ነብይ ናቸው። አላህ Subhanahu Wa Ta'ala በሱረቱል አንቢያ እንደዚህ ይላል፣ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም وما أرسلناك إلا رحمة للعالمين ለዓለማት እዝነት አድርገን ቢሆን እንጂ አላክንህም። ለዓለማት እዝነት ተደርገው የተላኩ ነብይ ለነጩ ለቀዩ በብሔር ሳይከፋፍሉ all over the world ለሁሉም ዓለማት የተላኩ ነብይ ናቸው ነብዩ አለይሂ ሰላቱ ወሰላም። ከእስልምና ሃይማኖት ውጭ ያላችሁ አላህ Subhanahu Wa Ta'ala ዘንድ እውቅና ያለው ተቀባይነት ያለው ሃይማኖት ኢስላም ብቻ ነው። ለምን? ማስረጃህ ምንድነው ካልከኝ ኢነ ዲነ عند الله الإسلام الله ዘንድ ተቀባይነት ያለው እውቅና ያለው እምነት ኢስላም ብቻ ነው። አው ከማ ቃለ ነብዩ አለይሂ ሰላቱ ወሰላም ነብዩ የመጨረሻ የነቢያቶች መደምደሚያ ናቸው ወይ ካልከኝ አዎ የነቢያቶች ቁንጮም ናቸው ነብዩ አለይሂ ሰላቱ ወሰላም። ላ ነብይ ባዕዲ ብለዋል፣ ከኔ በኋላ የሚላክ ነብይ የለም ብለዋል። ነገር ግን ነብዩላህ ኢሳ አለይሂ ሰላም ኩሉ ነፍሲን ዛኢቀቱል መውትን ቴስት ማድረግ ስላለበት ሞትን መቅመስ ስላለበት ይመጣል። ለተፈቀደለት ጊዜ ዓለምን በእስልምና ያስተዳድራል፣ ይሞታል። ፔሪድ። ምንም አዲስ ታሪክ የለውም። ለዓለም የተላኩትን ነብይ አለይሂ ሰላቱ ወሰላም በአንተ አይነት ግማፍ እየጠራህ ሁሉ አጀንዳም ታረጋቸው አይደል? እሺ ለቀቅ አድርግ ውረድ እስቲ ማለት ነው። ወላሂ ነብዩን የምትጠሏቸው ሰዎች ሪከመንድ ላርጋችሁ የሳቸውን ታሪክ የምታነቡበትን ረውተቱል አንዋር ምናልባት ይሄ አማርኛ ትርጉም ስለሆነ ማለት ነው። ይህንን መጽሐፍ አንብቡና ስለሳቸው አንብቡና ማለት ነው። ከዛ ባድ ኮሜንት ስጡ። ብዙ የእሳቸውን ታሪክ የሚዳስሱ ሲራዎች አሉ፣ የሲራ መጽሐፎች አሉ። አንብቡና ከዛ በኋላ ጥሏቸው። ለምን ባይ ዲፎልት ሜዳ ላይ ሆነ ለምን ጠላቸዋለህ? ፕሮቴስታንት ላይ ሄድክ አንበሳ የሚወርድ ጠፋ። ኦርቶዶክስ ከመጣ የሚወርድ ዮኒ ጓያው አሁን ደግሞ የሆነ አየር ቀዝቀዝ ብሎበታል መሰለኝ። እየቀወጠው ነው ዮኒ ማኛው። ይሄ አሳማ፣ ይሄ የሰው አዛባ። ኮፒ ሊንክ አድርጉልኝ ይሄንን ቪዲዮ። ይገርማል እናንተ። አይናውጣ በጌታ ስም ለዮኒ ሄዳችሁ ጊፍት የምትሰጡ ክርስቲያኖች እጃችሁ ይቆረጥ። ትናንትና እኛን እንደዛ ሙልጭ አርጎ እየሰደበን የነበረ ሰው እናንተ እጃችሁ ይቆረጥ። ሳንቲም ቀዝቅዞበት መጣ። ደግሞ አሁን ደግሞ ወደኛ ጋር መጣ ሳንቲም ፍለጋ። ይሄ ሆዳም፣ ይሄ ከርሳም ሰው ነው እንዴ? አዛባ እመቤቴ ሰው እኮ አይደለም። ወይኔ በኪዳነ ምሕረት እንደዛ ሲሳደብ የነበረ ሰው ያውን ግልብጥ ይላል። የምትሰጡ እሱ ጋር ሄዳችሁ ጊፍት የምትሰጡ ውግዝ ከማሪዎስ እመቤቴ ውግዝ እጃችሁ ይቆረጥ። ገንዘብ አይበርክትላችሁ።
ከጴንጤ ጋር አጣ፣ ቀዘቀዘ ቢዝነሱ። እዩት እዩት። ወይኔ 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 ወይኔ። አሁንም እኮ ያሽቃብጣል። ኧረ እኮ ሰው እኮ አይደለም። ኧረ ዮናስ ሰው እኮ አይደለም። ይኸውላችሁ ኢየሱስን ያውቃሉ ኦርቶዶክሳውያን ምናምን ማለት ጀመራውን እንደዛ ሲሳደብ አያውቁም ብሎ ሲሳደብ የነበረ ሰው እኮ ነው። ቀዘቀዘ ያሳማ። እኔ ሰው አይቻለሁ እንደ ዮናስ ግን እመቤቴን ፈጣጣ አዛባ አይቻላቅም። ወይኔ ይሁት ደግሞ ሲሳደብ ሙስሊሙን ይሳደባል፣ ጴንጤን ይሳደባል። አሁን ደግሞ ልመጣ ወደኛ ጋር የለም የለም። ዮናስ ማኛው እኔ አውቄያለሁ። እቺን ሰሞን ኦርቶዶክስ ምናምን ስትል ሳንቲም ቀዝቅዛብህ እንደሆነ ግራ ግብት ብለዋል። እያየን ነው። ኦብዘርቭ እያደረኩ ነው። ዝም ብዬ ጥግ ይዤ ነው ማየኔ። እንደዚህ ነው ማየ ካንተ ነው። እንደዚህ ነው ማይ። አንተ አሳማ፣ አንተ ሆዳም፣ በልተ ማጠግብ ማጠረቃ። እሱ ቤት ገብታችሁ ሳንቲም ምትሰጡ ውግዝ። እኔ አውግዣችኋለሁ። ሆዳሞች እኔ አውግዣችኋለሁ። ከእናንተ ጋር ህብረት የለኝም። ወንድማችሁ አይደለሁኝም። መቼም እንደ ይኑ ማኛ አለቅላቂ የለም። ሲፈልግ በሃይማኖቱ ከአንዱ ጋር ይሆናል፣ ሲፈልግ በዘረኝነቱ በቃ እንደፈለገ የሚያደርገው ሰውዬ ነውና እኛ ማንም እየመጣ በሃይማኖታችን ሆነ ዳኤዎች ላይ ማንም አፉን እንዲከፍት አንፈልግም፣ አንፈቅድም። አንተ እንደፈለግ ብትናገር ብትሆንም ልንፈቅድልህ አንችልም ማለት ነው።